ጤና ይስጥልን እንደምን አምሽታችኋል የተከበራችሁ ተመልካቾቻችን ከሲዳማ ብሮድካስቲንግ ኮርፖሬሽን የምሽት 1 ሰዓት ዜናዎችን ይዘን ቀርበናል። ዜናዎቹን እየመራው ጽዮን ዮናስ አብሬያችሁ ቆያለሁ። የኢፌዴሪ ሕዝብ ተወካዮች ምክር ቤት 9ኛ መደበኛ ስብሰባውን ነገ ያካሂዳል። ምክር ቤቱ ፍርደኞችን በማስተላለፍና በወንጀል የሚፈለጉ ሰዎችን አሳልፎ የመስጠት ስምምነት ረቂቅ አዋጅ ላይ ይወያያል ተብሎ ይጠበቃል። ማርያማዊት ብጻተ ዝርዝሩን አዘጋጅተዋለች። ምክር ቤቱ በነገ ስብሰባው በኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ መንግስትና በህዝባዊት ሪፐብሊክ ቻይና መንግስት መካከል የተደረገውን የወንጀል ጉዳዮች የጋራ የህግ ትብብር ስምምነት ረቂቅ አዋጅና በሁለቱ መንግስታት መካከል የተደረገውን ፍርደኞችን የማስተላለፍ ስምምነት ረቂቅ አዋጅ አስመልክቶ የህግና ፍትህ ጉዳዮች ቋሚ ኮሚቴ የሚያቀርበውን ሪፖርትና የውሳኔ ሀሳብ መርምሮ ረቂቅ አዋጆቹን ያጸድቃል ተብሎ ይጠበቃል። እንዲሁም በኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ መንግስትና በብራዚል ፌዴራላዊ ሪፐብሊክ መንግስት መካከል የተደረገውን ፍርደኞችን የማስተላለፍ ስምምነት ረቂቅ አዋጅ አስመልክቶ የህግና ፍትህ ጉዳዮች ቋሚ ኮሚቴ የሚያቀርበውን ሪፖርትና የውሳኔ ሀሳብ መርምሮ ረቂቅ አዋጁን ያጸድቃል ተብሎም ይጠበቃል። በተያያዘም በኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ መንግስትና በደቡብ አፍሪካ ሪፐብሊክ መንግስት መካከል የተደረገውን በወንጀል የሚፈለጉ ሰዎችን አሳልፎ የመስጠት ስምምነት ረቂቅ አዋጅን አስመልክቶ የህግና ፍትህ ጉዳዮች ቋሚ ኮሚቴ የሚያቀርበውን ሪፖርትና ውሳኔ ሀሳብ መርምሮ ረቂቅ አዋጁን የሚያጸድቅ ይሆናል። በተጨማሪ ምክር ቤቱ በኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክና በኮሪያ ኤክስፖርት ኢምፖርት ባንክ መካከል ለሕክምና መሳሪያዎች አቅርቦት ፕሮጀክት ምዕራፍ 2 ማስፈጸሚያ የተደረገውን የብድር ስምምነት ረቂቅ አዋጅና የህብረት ስራ ማሻሻያ ረቂቅ አዋጅን መርምሮ ለሚመለከታቸው ቋሚ ኮሚቴዎች እንደሚመራ ምክር ቤቱ በማህበራዊ ትስስር ገጾቹ ያወጣው መረጃ ያመለክታል። የብልጽግና ፓርቲ በመደመር እሳቤና በህብረ ብሔራዊ አንድነት ጠንካራ ሀገረ መንግስት የመገንባት ጥረት የተሳካ ውጤት የተገኘበት መሆኑ ተገለጸ። ፓርቲው በመደመር እሳቤና በህብረ ብሔራዊ አንድነት ጠንካራ ሀገረ መንግስት የመገንባት ጥረት የተሳካ ውጤት የተገኘበት መሆኑን የፓርቲው ምክትል ፕሬዝዳንትና በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊ አቶ አደም ፋራህ ገልጸዋል። ሚካኤል ኡጋሙ የብልጽግና ፓርቲ የበጀት ዓመቱ የ6 ወራት ስራዎችን አፈጻጸም የሚገመግም መድረክ በሆሳዕና ከተማ ማካሄድ ጀምሯል። በመድረኩ ላይ ንግግር ያደረጉት የፓርቲው ምክትል ፕሬዝዳንትና በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓተ ግንባታ ማስተባበሪያ ማዕከል ኃላፊ አደም ፋራህ በመደመር እሳቤና በህብረ ብሔራዊ አንድነት የብልጽግና ፓርቲ ጠንካራ ሀገረ መንግስት የመገንባት ጥረት የተሳካ ውጤት የተገኘበት መሆኑንም ገልጸዋል። አሰባሳቢ ትርክትን በማጎልበት ለሁሉም ዜጎች የምትመች የበለጸገች ሀገር በመገንባት ለተተኪው ትውልድ ለማስተላለፍ ዘመን ተሻጋሪ የልማት አሻራዎች እንዲቀመጡ እየተሰራ ይገኛል ብለዋል። በኢትዮጵያ ጠንካራ ተቋም መገንባት እንዲሁም ፈጠራንና ፍጥነትን መሰረት ያደረገ ጠንካራ አመራር በመፍጠር ረገድም ፓርቲው ስኬታማ ተግባራትን ማከናወኑን ገልጸዋል። ታላቁ የኢትዮጵያ ህዳሴ ግድብ ግንባታን በማጠናቀቅ ለስኬት በማብቃት ሌሎች ሜጋ ፕሮጀክቶችን እውን ለማድረግ እየተሰራ ስለመሆኑም አንስተዋል። ዲጂታል ኢትዮጵያን ከመገንባት አንስቶ የአንድ እቅድና የአንድ ሪፖርት አካሄድን በመከተል የአመራሩንና የአባላቱን አቅም የመገንባት ስራዎች ሲሰሩ መቆየታቸውንም ጠቅሰዋል። በ2018 በጀት ዓመት የህዝብን ተጠቃሚነት የሚያረጋግጡ የተለያዩ ተግባራትን ለማከናወን ታቅደው በእቅዱ መሰረት እስካሁን ስኬታማ ስራዎች ተከናውነዋል ብለዋል። የዛሬው መድረክም በተለያዩ ዘርፎች በተከናወኑ ተግባራት የተገኙ ስኬቶችን በመገምገም አጠናክሮ ለማስቀጠልና ቀጣይ ተግባራት ላይ ለመምከር የሚያስችል መሆኑንም አንስተዋል። በመድረኩ ላይ የሁሉም ክልሎችና የሁለቱ ከተማ አስተዳደሮች የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊዎችና የወጣት ክንፍ አመራሮች የተሳተፉ ይገኛሉ። ዘገባው የኢትዮጵያ ዜና አገልግሎት ነው። የሲዳሞ አፎ ትምህርትና ምርምር መስክ መሰጠቱ ቋንቋውን ለማሳደግ ባህልን ለማስተዋወቅ ብሎም የአካባቢን እውቀትን ለማጠናከር አዲስ መንገድ የከፈተ መሆኑ ተገለጸ። ሲዳሞ አፎ በዩኒቨርሲቲ ደረጃ መሰጠቱ ቋንቋና ባህልን ለማሳደግ አስተዋጽኦ የላቀ እንደሆነም ተገልጿል። ቆንጂት አየለ ተጨማሪ አላት። በሐዋሳ ዩኒቨርሲቲ የሲዳሞ አፎና ስነ ጽሁፍ ትምህርት ክፍል ተመራማሪና መምህር የሆኑት አቶ ጴጥሮስ ቲቦ በሐዋሳ ዩኒቨርሲቲ የሲዳሞ አፎ ትምህርት በ2004 ዓ.ም በክረምት ትምህርት መርሃ ግብር መጀመሩን ገልጸው መርሃ ግብሩ ከተጀመረ በኋላ በቋንቋው እድገት ላይ ጉልህ ድርሻ መወጣቱን ገልጸዋል። ሲዳሞ አፎ በዚህ ዩኒቨርሲቲ ውስጥ እንደ ማስተማሪያ ዲፓርትመንት እንደ ቋንቋ
ማስተማሪያ ሲቋቋም በዲፓርትመንት ደረጃ አልነበረም የተቋቋመው። በላንጉዌጅ ስታዲስ በሚባለው ስር በስኩል ኦፍ ላንጉዌጅ ስታዲስ ስር አንድ ፕሮግራም ሆኖ ነበር የተቋቋመው። 2004 ክረምት ነው የተጀመረው። 2004 ክረምት በክረምት ተማሪዎች ነው የጀመረው እና ያኔ እንግዲህ ሲጀመር ምንም አይነት ሪሶርስ በዲግሪ ደረጃ ለማስጀመር የሚያስችል በቂ ግብዓት ባልነበረበት ሁኔታ ነበር የጀመረውና ካሪኩለም ተቀርጾ ካሪኩለሙ ኢንተርናሊም ኤክስተርናሊም ሪቪው ከተደረገ በኋላ ነበር እንዲጀመር የተደረገው። ያው በሰዓቱ ብዙ ባለሙያም አልነበረንም። በሶስት የቋንቋው ባለሙያዎች ነበር ስራው የተጀመረው። ሲዳሞ አፎ በዩኒቨርሲቲ ደረጃ እንደ ጥናትና ምርምር መስክ መሰጠቱ ቋንቋዊ እውቀትን ለማሳደግና ባህላዊ እሴቶችን ለመጠበቅ አስፈላጊ አስተዋጽኦ እያበረከተ እንደሚገኝም አቶ ጴጥሮስ ጨምረው ገልጸዋል። ትልቅ አስተዋጽኦ ነው ያለው የሲዳማን ባህል ለማስተዋወቅ ትውፊቱን ያለውን ነገር በደንብ አድርጎ ለመግለጽ ትልቅ አስተዋጽኦ አለው። በዩኒቨርሲቲያችን ውስጥ በሚገባ በየአመቱ ባሉን ፕሮግራሞች ለማስተዋወቅ እንሞክራለን። በተለይ በፊቼ ጨምበላላ ፕሮግራሞች በደንብ አድርገን ነው ቋንቋችንን ባህላችንን የምናስተዋውቀው። እዚሁ ግቢ ውስጥ ስለሚከበር ማለት ነው። ግቢ ውስጥ ይከበራል በየአመቱ እና ይሄ ትልቅ እድል ፈጥሮልናል። ከዚያ በመለስ ይሄ የሲዳሞ አፎ ጥናት ተቋም ራሱ የራሱን አሻራ እያሳረፈ ነው። አሁን እዚህ ውስጥ የምናያቸው ባህላዊ መገልገያ እቃዎች ራሳቸው ማህበረሰቡ ምን ነገሮችን እየተጠቀመ እዚህ እንደደረሰ የሚያሳዩ ናቸውና በሐዋሳ ዩኒቨርሲቲ የሲዳሞ አፎ ትምህርት ክፍል መምህር የሆኑት አቶ አስማማው ደምሴ በበኩላቸው በመማሪያ መጽሐፍ ዝግጅት ላይ ከክልል ትምህርት ቢሮ ጋር ተቀናጅቶ መሰራቱ ለዘርፉ መነቃቃት ጉልህ ድርሻ እንዳለው አንስተዋል። በተጨማሪም በሲዳሞ አፎ የሚዘጋጁ መጽሐፍት የአፈ ታሪኮች፣ ተረቶች፣ ግጥሞችና ባህላዊ እውቀቶችን በጽሁፍ ተሰንደው እንዲቀመጡም በትኩረት እየተሰራ መሆኑን አቶ አስማማው ጠቁመዋል። እያንዳንዱ የክልሉ ትምህርት ቢሮ የሚያደርጋቸው እንቅስቃሴዎች ከኛ ትምህርት ክፍል ውጭ የሚሆን ነገር የለም። ከሐዋሳ ዩኒቨርሲቲ ሲዳማ አፎና ስነ ጽሁፍ ትምህርት ክፍል ፕላስ ከሐዋሳ መምህራን ትምህርት ኮሌጅ የሲዳሞ አፎ ትምህርት ክፍል አለና ከነሱ ጋር በመቀናጀት እያንዳንዱ ሲዳማ ክልል ላይ የሚሰሩ የሲዳሞ አፎ ስራዎች ቅድም እንደተባለው ከትንሽ ከማኑዋል ዝግጅት ጀምሮ እስከ ትላልቅ መማሪያ መጽሐፎች እስከ ስልጠና ማኑዋሎች፣ መመሪያዎች፣ ደንቦች፣ ህጎች፣ የስልጠና ሞጁሎች ሲወጡ ብሮሸሮች ሲወጡ ጭምር የቃላት ትርጉም ሲወጣ ጭምር እያንዳንዱን ስራ አብሮ የሚሰራው የሲዳሞ አፎና ስነ ጽሁፍ ትምህርት ክፍል ነው። በሲዳማ ክልል ሰው ሰራሽ ኩሬዎችን ውሃ በማቆር ከዚህ ቀደም ባልተለመዱ አካባቢዎች የአሳ ምርት በስፋት የተመረተ መሆኑ ተገለጸ። ክልሉ የተሟላ የቤተሰብ ብልጽግና ፓኬጆች በሁሉም አካባቢዎች ተደራሽ እንዲሆኑ የአሳ መንደር በመፍጠር በሰራው ሰፊ ስራ አመርቂ ውጤት የተገኘ መሆኑን የክልሉ እንስሳት ሀብት ቢሮ ልማት ኃላፊ አቶ አሸናፊ ፎና ገልጸዋል። ዜጎች በአቅራቢያቸው የተመጣጠነ ምግብ እንዲያገኙና በኢኮኖሚ ተጠቃሚ እንዲሆኑ ለማድረግ በሐዋሳ ሐይቅ ብቻ ይገኝ የነበረውን የአሳ ምርት በሰው ሰራሽ ኩሬዎች አማካይነት አሳ የማይገኝባቸውን አካባቢዎች በአሁኑ ጊዜ ምርቱ በስፋት የተመረተ ነው ብለዋል። አሳን ማምረት ሰፊ ሀብትና ጉልበት የማይጠይቅ እንደ ዶሮ እርባታ ያሉ የሌማት ትሩፋት ስራዎች ጋር ተመጋጋቢ መሆኑን የገለጹት ኃላፊው ከዚህ ቀደም አገልግሎት የማይሰጡ ረግረጋማ መሬቶችን በመጠቀም አሳ ምርት እንዲስፋፋ መደረጉንም ጠቁመዋል። ወጣቶች በማህበር ተደራጅተውና አርሶ አደሮች በራሳቸው ማሳ አሳ እንዲያመርቱ የግንዛቤ ስራ በመሰራቱ እንደዚሁም በማህበር የተደራጁ ወጣቶች የአሳ ጫጩቶችን በማባዛት ተጨማሪ ገቢ እያገኙ እንደሆኑም አቶ አሰፋ ገልጸዋል። በዚህ ዓመት ብቻ ከ70 በላይ ተጨማሪ የአሳ መንደርና
ከ1500 በላይ ኩሬዎችን ለማስቆፈር ታቅደው ወደ ስራ መገባቱንም ኃላፊው አክለዋል። መረጃው የክልሉ መንግስት ኮሚኒኬሽን ጉዳዮች ቢሮ ነው። የምግብ ሉዓላዊነትን ከማስጠበቅ ባሻገር ለአደጋ ጊዜ መጠባበቂያ የሚሆን ትርፍ ምርት እንዲመረት እየሰራ እንደሚገኝ የሲዳማ ክልል አደጋ ስጋት ስራ አመራርና እርዳታ ማስተባበሪያ ኮሚሽን አስታወቀ። ኮሚሽኑ በማዕከላዊ ሲዳማ ዞን ማጋራ ቀበሌ ለበልግ አዝመራ ለሚታረስ መሬት ማሽን በማቅረብ የክልልና የዞን ስራ ኃላፊዎች በተገኙበት ስራውን በይፋ አስጀምረዋል። ዝርዝሩን ይፍሩ አበበ አዘጋጅቶታል። ኮሚሽኑ የካላሞ ኢኒሼቲቭ ተግባርና ዓላማ መነሻ በማድረግ ዘንድሮ በማዕከላዊ ሲዳማ ዞን ለበልግ እርሻ 191 ሄክታር መሬት በዘመናዊ የእርሻ መሳሪያ ለማዘጋጀት የያዘውን እቅድ ለማሳካት በዞኑ መጋራ ቀበሌ የክልልና የዞን ስራ ኃላፊዎች በተገኙበት በይፋ አስጀምረዋል። የኮሚሽኑ ኮሚሽነር ኃይሉ ሐሰና በዚህ ወቅት እንደተናገሩት እርዳታ ጠባቂነትና የተረጂነት መንፈስ የአንድን አገርና ሕዝብ ክብር የሚያዋርድ በመሆኑ በራስ አቅም የምግብ ሉዓላዊ ነትን ከማስጠበቅ ባሻገር ለአደጋ ጊዜ መጠባበቂያ የሚሆን ትርፍ ምርት በማምረት በክልል ስም የእርዳታ ድርጅት ለማቋቋም ያለመ ስራ እየተሰራ ይገኛል። ይህን ስራ ስናቅድ እርዳታ ምን ያህል አዋራጅ እንደሆነ በእርዳታ ሰበብ ብዙ አላስፈላጊ ስራዎች እንደ አገርም እየተሰሩብን እንደተመጣ የሚታወቅ ነውና ከእርዳታ እህል ልመና ወጥተን አገራችንን ህዝባችንን ወደ በለጸገችው ኢትዮጵያ በምናደርገው ሽግግር በራስ አቅም ምግብ ሉዓላዊነትን መቻል ወሳኝ እንደሆነ ይታወቃል። ስለዚህም ይህንን ለማሳካት እንደ ክልል በአዲስ መልክ አደጋ ስጋት ስራ አመራርና ድጋፍ ማስተባበሪያ ኮሚሽን ተቋቁሞ በርካታ ስራዎች እየተሰሩ እንደሆነ ይታወቃል። ፋይናል ጎላችን የሲዳማ ኤድ ለመፍጠር ነው። ቀድመን በአገሪቱ የተያዙ እቅዶች አሉ። ኢትዮጵያ ኤድ ለመፍጠር እንደ ሀገር እየተሰራ ያለ ስራ ስላለ ከዛ ቀድመን ሲዳማ ኤድን ፈጥረን ለማሳየት ክልላችንን ለማስጠራት ህዝባችንን ከተረጂነት ወደ ምርታማነት ለማሸጋገር እየሰራን ነው ያለነው። በመሆኑም ለህብረተሰቡ የግንዛቤ ትምህርት እንደሚሰጥና ለበልግ እርሻ የተጀመረው ስራ በክልሉ የምህር አዝመራ በሚያመርቱ አካባቢዎችም የሚከናወን መሆኑን ኮሚሽነሩ ጠቁመዋል። ደጋማና ወይና ደጋ አካባቢዎች ላይ ምህር እርሻዎችን አቅደን ነው እየሰራን ያለነው። ለምህርም መሬት ልየታዎችን ጨርሰናል። የበልግን እንግዲህ መሬት ልየታ ጨርሰን አሁን ዛሬ ላይ ላውንች ተደርጎ ማረስ ጀምረናል። በመኸር ወቅትም ለመኸር የሚሆኑ መሬቶችና ወረዳዎችን ለይተን እነዛ ወረዳዎች ላይ መኸርም እንደዚሁ ላውንች አድርገን ውጤታማ የሆነ ስራ ሰርተን እናሳያለን ብለን እንጠብቃለን። የሲዳማ ክልል ባህል ቱሪዝም ስፖርት ቢሮ ኃላፊና በክልሉ እየተከናወነ ባለው የ100 ቀናት እቅድ የይርጋለም ከተማን እየደገፉ የሚገኙት እንዲሁም የዕለቱ የክብር እንግዳ የሆኑት አቶ ጀጎ አገኘው በበኩላቸው በኮሚሽኑ የተጀመረው ተግባር ሙሉ የግብርና ፓኬጅን ጥቅም ላይ በማዋል ከተከናወነና በባለሙያ ምክር ሀሳብ ከታገዘ ግቡን የሚያሳካ ውጤት ማስመዝገብ እንደሚቻል ገልጸዋል። ምርጥ ዘርን ሙሉ ፓኬጅና የግብርና ባለሙያዎችን ምክር ሀሳብ በመጠቀም ምርትና ምርታማነትን ለማስፋፋትና ካላሞ ኢኒሼቲቭ ለምሳሌ አደጋ ጊዜ አደጋ ሊገጥም ይችላል። አደጋ ታቅዶና ታስቦ አይመጣም። ስለዚህ ከተከማቸው ምርት የክልሉ መንግስት ትልልቅ መጋዘኖችን በማዘጋጀት ለመሰብሰብም ይረዳው ዘንድ ነውና ይሄ በጅምር ደረጃ አየን እንጂ በክልሉ የተጀማመሩ ስራዎች በጣም እጅግ ተስፋ ሰጪ ውጤትም እያመጡ ናቸውና በምግብ ሉዓላዊነትን ራሳችን ለመቻል ለምናደርገውም ጉዞ የክልላችን ሲዳማ በምርታማነት የራሱን አበርክቶትና ድርሻ ለመወጣትም ትልቅ አስተዋጽኦ አለው ብዬ አስባለሁ። የማዕከላዊ ሲዳማ ዞን አስተዳዳሪ አቶ መንግስቱ በቀለ የማሽን እጥረት ካልገጠመ በቀር በዞኑ ለበልግ አዝመራ ሰፊ ማሳ የማዘጋጀትና እስከ 200,000 ኩንታል በላይ ምርት ለመሰብሰብ የታቀደውን እቅድ ለማሳካት አስፈላጊው ክትትልና ድጋፍ ይደረጋል ብለዋል። ማሽነሪ በበቂ ሁኔታ ማግኘት ከቻልን ዘንድሮ ሰፊ መሬት ለማረስ እቅድ ይዘናል። በዳሌ፣ በይርጋለም፣ በደራራ አካባቢ ሎካም በተወሰነ መሀል አካባቢ ያሉትን ለጊዜው
191 ሄክታር አሁን በዚህ በሚቀጥሉት 1 ሳምንት 2 ሳምንት ውስጥ ለማረስ እቅድ ይዘን ከተረጅነት ወጥተን ወደ ምርታማነት በመግባት በክልላችን ውስጥ በዞናችን ውስጥ የሚከሰቱ ችግሮችን አደጋዎችን በራስ በመቋቋም በራስ በመደገፍ ራስን ለመቻል ለሚደረገው ጥረት ከፍተኛ ርብርብ በማድረግ ላይ ነው የምንገኘው ማለት ነው። አያይዘውም በካላሞ ኢኒሼቲቭ እየተደረገ ያለው ድጋፍ የአርሶ አደሩን የስራ ጫና ከመቀነስና ትርፍ ምርት ለማምረት ከማስቻሉ ሌላ የህብረተሰቡን የእርስ በርስ የመረዳዳት ባህል እንደሚያጎለብት አስረድቷል። የኮሚሽኑ ምክትል ኮሚሽነርና የእርዳታ አስተባባሪ ዘርፍ ኃላፊ ዘላለም ቡቱሻ አምና ስራውን በጊዜ ባለመጀመር የታጣውን ውጤት ዘንድሮ ለማካካስ እንደሚሰራ አስታውቀዋል። ባለፈው አመት እንደ ክልላችን የተሰሩ ስራዎች አንዳንድ ክፍተት ያለው ነው ያው ገምገመናል። በግምገማችን መሰረት በጊዜ ያለ መግባት በጊዜ ያለ መስራት እና ደግሞ አስፈላጊ የሆኑ ግብአቶችንም በጊዜ ያለ መስጠት ያ ውጤታማነት ላይ በጣም ተጽዕኖ አሳድሯል። ኮሚሽን ሆኖ ከተቋቋመ ወዲህ ገምግመናል። እኛ ገምግመን ያንን ስህተቱን ለማረም ዘንድሮ ስራን በጊዜ ለመስራት ገብተናል። ለሀገሪቱ የኢኮኖሚ እድገትና ለውጥ የግብርና ዘርፍ ሚና ላቅ ያለ በመሆኑ በልዩ ትኩረት እየሰራ መሆኑን ሰሜናዊ ሲዳማ ዞን አስታወቀ። ዞኑ ከስነ ምግብ ስርዓት ፕሮግራም ጋር ዘርፉን ለማዘመን በሚያስችሉ ጉዳዮች ላይ ከሚመለከታቸው አካላት ጋር ውይይትን አድርጓል። አመለወርቅ ሁሪሶ ዝርዝር አላት። እንደ ሰሜናዊ ሲዳማ ዞን የግብርና ምርትና ምርታማነትን ለማሳደግ ሁሉንም አማራጮች አሟጦ በመጠቀም የማህበረሰቡን የምግብ ስርዓት ለመቀየር የግብርና ትራንስፎርሜሽንን ተግባራዊ በማድረግ በትኩረት እየሰራ እንደሚገኝ የገለጹት የሰሜናዊ ሲዳማ ዞን አስተዳደር አቶ ጻዲቁ በጢሶ ለዘርፉ የተሰጠው ልዩ ትኩረት ለሀገር እድገት እንዲሁም የበለጸገ ማህበረሰብ ለመፍጠር ግብ ጥሎ እየሰራ መሆኑን ተናግረዋል። ጎርሱሎ ሲጫላ ሳይድሬ ሰሰ ሚሊዮን ኩንታል አላልቾት ገንባስኖ ምን ሳጥኖመሁ በመስኖ ስራ ብቻ ባለፈው አመት 3.3 ሚሊዮን ኩንታል ምርት መሰብሰብ ችለናል። በዚህ የምርት አመትም 4.1 ሚሊዮን ኩንታል ምርት ለመሰብሰብ ግብ ጥለን እየሰራን እንገኛለን። በሁለቱም ዙር የበጋ መስኖ ልዩ ትኩረት ሰጥተን እየሰራን እንገኛለን። ለዚህም ከአምናው የተሻለ ምርት ለመሰብሰብ 12000 ሄክታር መሬት በመጨመር እየሰራን እንገኛለን። የምርት አሰባሰባችንም በንጽጽር ስናይ የዘንድሮው የተሻለ ነው ማለት ይቻላል። በዚህም የግብርናው ዘርፍ ለሀገር ኢኮኖሚ የበኩሉን አስተዋጽኦ ያበረክታል ተብሎ ይጠበቃል። ኮኒን ነው ግብርናው ሚስቀቻ ኢኮኖሚ ታነፉላይነ አጋራይ ለቤተሰብ ብልጽግና ተግባራዊነት የግብርናው ዘርፍ ከተለመደው አሰራር በመላቀቅ ዘመናዊ የአስተራረስ ዘዴን በመከተል የዘርፉን ውጤታማነት ማረጋገጥ እንደሚገባ ያነሱት የሰሜናዊ ሲዳማ ዞን የእርሻና ተፈጥሮ ሀብት ልማት መምሪያ ኃላፊ አቶ ዱሬሳ ሌዳሙ ናቸው። ሬኮ ግብርኑኒቲ ዳጋሁ ሎንሴ ላልቹና ላልችማለው የግብርና ትራንስፎርሜሽን ማምጣት የሚችለው ሰርተን ምርትና ምርታማነትን ማሳደግ ስንችል ነው። ምርትና ምርታማነት ሲጨምር የምግብ ዋስትናን ማረጋገጥ ይቻላል። እንዲሁም ገበያን ማረጋጋት ይቻላል። የስራ እድል በመፍጠር ረገድ ብሎም ለኢንዱስትሪ የሚቀርብ ምርት ይጨምራል። ከጊዜ ወደ ጊዜ የምንሰራቸው የበጋ መስኖና የበልግ ስራዎችን መስራት እንችላለን። ጎሬ ሎንሴሙ ጎርሳ ሎንሴሙ ባዴሲ ሎሶ ሎንሴሙ በውይይቱ ከተሳተፉ ተሳታፊዎች መካከል አቶ ባቢሶ በጢሶ የብላቴ ዙሪያ ወረዳ አስተዳዳሪና አቶ ሀማሮ ሀይሶ የወንዶ ገነት ወረዳ አስተዳዳሪ በጋራ በሰጡን አስተያየት በወረዳቸው ለግብርና ትራንስፎርሜሽን ተግባራዊነት በርከት ያሉ ስራዎች እየተሰሩ መሆኑን አንስተው በዚህም ህብረተሰቡ ውስጥ ተጨባጭ ለውጥ መመዝገብ መቻሉን ተናግረዋል። በከተሞች በህዝብ ተሳትፎ የሚሰሩ ስራዎች ተጠናክረው መቀጠላቸውን በደቡባዊ ሲዳማ ዞን ከተማና የመሰረተ ልማት መምሪያ ገለጸ። በዞኑ ውስጥ ባሉ 20 ከተሞች በህዝብ ተሳትፎ በአንድ ቀን ብቻ 40 ኪሎ ሜትር የአዲስ መንገድ ከፈታ ተደርጓል። ሰይፉ ዳዊት ዝርዝር አለው። የመቶ ቀን እቅድ አካል በሆኖ በዚህ ስራም ሰፊው የህብረተሰብ ክፍል ተሳትፎ እያደረገ ይገኛል። ለአንድ ቀን በ20 ከተሞች በተካሄደው 40 ኪሎ ሜትር አዲስ መንገድ የማስከፈት ዘመቻ በተሳካ ሁኔታ ተካሂደዋል ያሉት በደቡባዊ ሲዳማ ዞን ከተማና መሰረተ ልማት መምሪያ ኃላፊ አቶ መስፍን መንገሻ በከተሞች ላይ የሚታዩ ህገወጥነት መስመር የማስያዝ ስራዎች መሆኑንም ገልጿል። ጀቾ ጋዶ አሲኖሞ ለሞንኩ ኖንኬ ቆቾሚራ
ሾይሎ ኪሎ ሜትር ኪታውታ ዶጎ ፋኔም ወታውታቲ ሚጣማንዴ ካኔንቲኒ ሾይሎ ኪሎ ሜትር አና ዶጎ ፋኔ ፕላኔ አጋርሲንሴ ካኔንቲኒ አንቴቴ ዛሬ ዘመቻ ያደረግነው በዞናችን ባሉ በ20 ከተሞች 40 ኪሎ ሜትር የሚሆን አዲስ መንገድ እንከፍታለን የሚለውን እቅድ ይዘን እየሰራን ነው የሚገኘው። ከፈታው በፕላን መሰረት እንደሆነና እያንዳንዱ ከተማ ቢያንስ 2 ኪሎ ሜትር አዲስ የመንገድ ከፈታ በዛሬው ዘመቻ እንዲያጠናቅቅ ብለን ተስማምተናል። ከተማ ውስጥ ያሉ አንዳንድ ህገወጥነቶችንም ጭምር መስመር የማስያዝ ስራ እየሰራን ነው። ሀሲናይ ግቤ ጋኒኖ ሎሶ ሎንሴም ወታው አማኖቲኖን ከሆነ ሀላላዱሎስ ያው ደጋንከ ጊዶቴ ቾባርኒ ሾይሎ ኪሎ ሜትር ራሌን ኒኮሎ ሲሎ ሳሚዮት አማኔሞ ያነጋገርናቸው የዘመቻው ተሳታፊዎች ልማቱ የራሳቸው መሆኑን በመገንዘብ በባለቤትነት መንፈስ እየሰሩ መሆናቸውን ተናግረዋል። ኡቹማን ከቢፍስራቴ ግዳጅ ነው ከኡሚንከ ጋሪኒ ማኑ አይኖ አስጋዳዲክ ከተማችንን ለማስዋብ በራሳችን ተነሳሽነት የተነገረንን በመስማት የማዘጋጃ ባለሙያ በሚነግረን መሰረት መነሳት ያለበትን እያነሳን ነው። ምንም ቅሬታ ሳይኖረን በደስታ እየሰራን ነው። ህዝበት ትብብሬ ምቱን አስገዳጅነት ነው ከፍላጎተን ቆልተ መንግስት ወቲውን ካዮ ጠቃማት ማንም ሳያስገድደን በፍላጎታችን መንግስት ያመጣውን እድል ለመጠቀም ተነሳስተናል። በሌላ አካባቢ የሚሆነው እኛም ጋር እንዲሆን በቁርጠኝነት መነሳት ያለበትን እያነሳን የመንገድ ችግራችንን ለመፍታት ከመንግስት ጋር ተቀናጅተን እየሰራን ነው። ወለ ከተማራ ወለ አካባቢ ለልሻኖቲ ኮሪደረተ ዶጎ ንንከ ሂናንሶ ሞባቃ ከሲዳማ ብሮድካስቲንግ ኮርፖሬሽን የሰዓቱ ዜናዎች ቀጥለዋል። ወደ ውጭ ዘገባችን ስናመራ የግሪንላንድ ጠቅላይ ሚኒስተር ህዝባቸው አሁኑኑ ምርጫ ቢቀርብላቸው ከዩናይትድ ስቴትስ ይልቅ ዴንማርክን እንደሚመርጡ ተናገሩ። ፍሬድሪክ ኔልሰን ከዴንማርኳ ጠቅላይ ሚኒስተር ጋር በጋራ በሰጡት ጋዜጣዊ መግለጫ ነው ጠንከር ያለ አቋማቸውን ያስታወቁት። ዘገባው የቢቢሲ ነው። ቆንጂት አየለ ደግሞ ዝርዝር አላት። ከፊል ራስ ገዝ የሆነችው የዴንማርክ ግዛት መሪ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግሪንላንድን ለመገንጠል ያላቸውን አቋም በተደጋጋሚ ማሳወቃቸውን ተከትሎ ነው ጠቅላይ ሚኒስተሩ ይህን ያሉት። ትራምፕ ሀገራቸውን ግሪንላንድን መጠቅለል የሚፈልጉት ራሳቸውን ከሩሲያና ቻይና ለመጠበቅ እንደሆነ ይናገራሉ። ዋይት ሀውስ ደሴቷን ለመግዛት እቅድ እንዳለው ይፋ ቢያደርግም ኃይል መጠቀም የሚለው ሀሳብ ግን ሙሉ በሙሉ ውድቅ አላደረገም። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባል የሆነችው ዴንማርክ ጠቅላይ ሚኒስተር ሜቴ ፍሬድሪክሰን ወታደራዊ እርምጃ የጦር ቃል ኪዳኑ መጨረሻ ሊሆን እንደሚችል አስጠንቅቀዋል። ኒልሰን ስለሰጡት አስተያየት የተጠየቁት ትራምፕ እሱ የነሱ ችግር ነው፣ በዚህ ሀሳቡ አልስማማም፣ ይህ ለሱ ትልቅ ጋሬጣ ይዞበት ይመጣል ሲሉ ምላሽ ሰጥተዋል። ከመሬት ስፋቱ አንጻር እጅግ ትንሽ ሰው የሚኖርባት ግሪንላንድ በሰሜን አሜሪካና አርክቲክ መካከል መገኘቷ የሚሳኤል ጥቃት ቢመጣ ቀድሞ ለማሳወቅና በአካባቢው የሚንቀሳቀሱ መርከቦችን ለመቆጣጠር ወሳኝ ስፍራ ያደርጋታል። ትራምፕ ደጋግመው ግሪንላንድ ለአሜሪካ ብሔራዊ ደህንነት አስፈላጊ ናት ይላሉ። የቻይናና የሩሲያ መርከቦች አካባቢውን ወረውታል ቢሉም ለዚህ ማስረጃ ግን አላቀረቡም። አሜሪካ ሰሜን ምዕራብ ግሪንላንድ በሚገኘው ፒቱፊክ የጦር ካምፕ 100 ያክል ወታደሮች ያሏት ሲሆን ይህ ካምፕ ከሁለተኛው የዓለም ጦርነት ጀምሮ በአሜሪካ ሲመራ ቆይቷል። አሜሪካ ከዴንማርክ ጋር ባላት ስምምነት መሰረት የፈለገችውን ያህል የወታደር ቁጥር ወደ ግሪንላንድ መላክ ትችላለች። ነገር ግን ትራምፕ ባለፈው ሳምንት ሀገራቸው የምትፈልገው የሊዝ ስምምነት ሳይሆን ባለቤትነት ነው ብለዋል። ኔቶ ይህንን መረዳት አለበት የሚል አስተያየትም ሰጥተዋል። በዴንማርክ ዋና ከተማ ኮፐንሃገን በተካሄደው የጋራ ጋዜጣዊ መግለጫ ድሬዲክሰን ከቅርብ አጋራችን እየደረሰብን ያለው ጫና ፍጹም ተቀባይነት ያለው አይደለም ሲሉ ፈርጠም ያለ አቋማቸውን አስታውቀዋል። በጣም አስቸጋሪ የሚባለው ጊዜ ከፊታችን መሆኑን የሚጠቁሙ በርካታ ጉዳዮችን እያየን ነው ሲሉም አስጠንቅቀዋል። የግሪንላንድ ጠቅላይ ሚኒስተር ጂኦፖለቲካዊ ቀውስ ተጋርጦብናል ብለው ነገር ግን የደሴቱ አቋም ግልጽ መሆኑን አስረድተዋል። ዛሬውኑ ከዴንማርክና ከዩናይትድ ስቴትስ መካከል አንዱን መምረጥ ቢኖርብን ዴንማርክን እንመርጣለንም ብለዋል። ለሁሉም ግልጽ እንዲሆን የምንፈልገው አንድ ነገር አለ ያሉት ጠቅላይ ሚኒስተሩ ግሪንላንድ በአሜሪካ ቁጥጥር ስር መሆን አትፈልግም፣ በአሜሪካ መተዳደርም ጭምር የዩናይትድ ስቴትስ ግዛት መሆንም አትፈልግም ብለዋል። የዴንማርክ የውጭ ጉዳይ ሚኒስተር ላርስ ራስመሰን እና የግሪንላንድ አቻቸው ቪቪያን ወደ አሜሪካ ተጉዘው ከምክትል ጠቅላይ ሚኒስተሩ ጄዲ ቫንስ እና ከውጭ ጉዳይ ሚኒስተር ማርኮ ሩቢዮ ጋር ይወያያሉ ተብሎ ይጠበቃል። የኔቶ አባል የሆኑ የአውሮፓ ሀገራትና ካናዳ ለዴንማርክ ያላቸውን ድጋፍ ገልጸዋል። በሁለቱ ሀገራት መካከል ያለው ግንኙነት መወሰን
የሚችሉት ግሪንላንድና ዴንማርክ ብቻ ናቸውም ሲሉ ተደምጠዋል። ትራምፕ በመጀመሪያው የስልጣን ዘመናቸው በአውሮፓውያን አቆጣጠር በ2019 ግሪንላንድን ለመግዛት ጠይቀው ደሴቷ እንደማትሸጥ ተነግሯቸው ነበር። በተለይ በቅርብ ዓመታት የግሪንላንድ ተፈጥሯዊ ሀብት የሆኑ ሚኒራሎች ዩራኒየምና አይረንን የመሳሰሉ ማዕድናት ተፈላጊ እየሆኑ መጥተዋል። በአየር ንብረት ለውጥ ምክንያት የደሴቷ በረዶ እየቀለጠ መምጣቱ ማዕድናቱን ለማውጣት ቀላል አድርጎታል። ሳይንቲስቶች ደሴቷ ከፍተኛ የሚባል የነዳጅና የጋዝ ክምችት እንዳላትም ይናገራሉ። የመረጃችን ምንጭ ቢቢሲ ነው። ከሲዳማ ብሮድካስቲንግ ኮርፖሬሽን ለሰዓቱ ያዝናቸው ዜናዎች እነዚህን ይመስላሉ። ዜናዎቹን እየመራው ጽዮን ዮናስ አብራችሁን ነበርኩኝ። ስለተከታተላችሁ እናመሰግናለን። ሰላም